ድምጽ አይሞትም ይባላል። በተለይም ያ ድምጽ ከአፈር ከላብ ከዋሽንትና ከማሲንቆ ጋራ ተዋህዶ የህዝብን ማንነትና ባህል ሲቃኝ የኖረ ከሆነ ምድር የፈጠረቻቸውን ታላላቅ የኪነ ጥበብ ሰዎች በሞት ስትቀማን ምናጣው ስጋቸውንና አጥንታቸውን ብቻ ሳይሆን የአንድን ትውልድ ታሪክ ትውፊትና የማንነት ማህደር ጭምር ነው። ዛሬ በኢትዮጵያ የባህል ሙዚቃ ሰማይ ላይ የነበረው አንድ እጅግ ደማቅና እውነተኛ ኮከብ ረግፏል። የክራሩ አውታር ሲደክም የማሲንቆ ቅኝት ሲገታና ያለስላሳና ባለሀገራዊ ድምጽ በቃኝ ሲል መላው የኪነ ጥበብ አፍቃሪና የኢትዮጵያ ህዝብ በጥልቅ ሀዘን ማዕበል ውስጥ ወድቋል። በሀገራችን የባህል ሙዚቃ ታሪክ ውስጥ የማይደመሰስ ስም ያለው በብዙሃን ዘንድ ሰሜ ባላገሩ እየተባለ በሚያስደንቅ የፍቅርና የቁልምጫ ስም የሚጠራው ተወዳጁ ከያኒ ሰማኸኝ በለው የዚህችን ዓለም ጉዞ ምዕራፍ ዘግቶ ወደማይመለሱበት የዘላለም ዕረፍት ተጉዟል። ይህ ዝግጅት የሳቅና የለቅሶ የትዝታና የሙዚቃ ንጉስ ለነበረው ለዚህ ታላቅ አርቲስት የተሰጠ ጥልቀት ያለው ጥበባዊ መዘክር ነው። ሰላም ጤና ይስጥልን ውድ የግሎባል አዲስ ቤተሰቦች፣ ለመሆኑ ሰማኸኝ በለው ማን ነው? ከየት ተነሳ? በሀገራችን ባህልና ትውፊት ላይ የተወው የማይረሳ አሻራስ ምንድነው? ይህንን ታሪካዊ የጥበብ ጉዞ በጥልቀት እንቃኘዋለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ ይጠብቁን። ከሰማይ የተወረወረ መብረቅ ይመስል የሰማኸኝ በለው ከዚህ ዓለም በሞት መለየት መርዶ የኪነ ጥበብ ሰማዩን በሐዘን ደመና ጨልሞታል። ድምጻዊው ባደረበት ድንገተኛ የህመም ስሜት ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ሰኔ 8 2018 ዓመተ ምህረት ሕክምና ሲደረግለት ቆይቶ ህይወቱ ማለፉን የቅርብ ቤተሰቦቹና የቅርብ የጥበብ ወዳጆቹ በጥልቅ ሐዘን አረጋግጠዋል። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው እያለ የሰው ልጅን አላፊነት የዚህችን ዓለም ከንቱነትና ፍጻሜ በውብ ዜማዎቹና ፍልስፍናው ሲያስተምረን የነበረው ጠቢብ ዛሬ የገዛ ቃሉን እውነት አድርጎ የፈራሽ ገላውን ማዕረግ ጥሎ አልፏል። ይህ ሞት ተራ የአንድ ድምጻዊ ማለፍ ብቻ አይደለም። የኢትዮጵያን የባህል መዝገብ በትከሻው ተሸክሞ ከትውልድ ወደ ትውልድ ሲያሻግር የነበረ ታላቅ አምባሳደር ማጣት እንጂ። ሰማኸኝ በለው በህይወት ዘመኑ ሁሉ ለጥበብ የኖረ በመሆኑ ህልፈቱ መላውን የኪነ ጥበብ ማህበረሰብ በእንባ አራጭቷል። ሰማኸኝ በለው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሱ የሆነ የተለየ መልክ፣ ለዛና ግርማ የነበረው ከያኒ ነው። የእርሱ የሙዚቃ ስልትና መንፈስ ሙሉ በሙሉ ከኢትዮጵያ ባህል ትውፊት በተለይም ደግሞ ከጎጃም አካባቢ የሙዚቃ ዘይቤዎችና ውብ ለዛዎች ጋር በጥብቅ የተሳሰረ ነበር። በዘመናችን ያሉ ብዙ አርቲስቶች ወደ ዓለም አቀፉ የፖፕና የኤሌክትሮኒክስ ሙዚቃ አዝማሚያዎች ሲያዘነብሉ፣ ሰማኸኝ ግን የጎጃምን ደጋማ ቦታዎች ውብ ምት የግጥም አወቃቀርና የዜማ ስልቶችን ጠብቆ በመጓዝ ረገድ ጸንቶ የቆመ የባህል ምሰሶ ነበር። የሰማኸኝ ጥበብ ዋና መጋቢ የነበረው ጥንታዊ አዝማሪዎች የሙዚቃ ባህል ነው። አዝማሪነት ደግሞ በኢትዮጵያ ምድር ተራ የዘፈን ስልት ሳይሆን የህዝብ ህሊና፣ የማህበረሰባዊ እሴት መገለጫ፣ የሳቅና የፈገግታ ምንጭ፣ የፍቅርና የወግ መገስገሻ ረቂቅ መሳሪያ ነው። ሰማኸኝ ይህንን ጥንታዊ የጎጃም አምባ የአባይና የጮቄ ተራራዎችን ነፋስና ሽታ ያዘለ ዜማ ወደ ዘመናዊው የስቱዲዮ የሙዚቃ ቅንብር በማምጣት የባህሉን ነፍስና እምብርት ሳይለቅ ለከተማው ሆነ ለዓለም አቀፉ አድማጭ በከፍተኛ የጥራት ደረጃ አቅርቧል። የሱ ለስላሳ ድምጽና ቁም ነገር አዘል ግጥሞች የሰማዩን ዝናብ፣ የመሬቱን በረከት፣ የገበሬውን ላብ፣ የደቦ ስራውንና የባህል እሴቶችን የሚያስታውሱ ነበሩ። እውነተኛ ባለሀገራዊ ማንነትንና የሀገርን ባህል ሳያፍርበት ይልቁንም እንደ ትልቅ የክብር ዘውድ በትከሻው ላይ ጭኖ በመጓዙ ነው ሰሜ ባላገሩ የሚለውን የቁልምጫ ስም ከህዝብ ልብ ሊያገኝ የቻለው። ሰማኸኝ በለው በጥበብ ዓለም ውስጥ ከሁለት አስርተ ዓመታት በላይ በጽናት በትጋትና በታማኝነት የተጓዘ የረጅም ርቀት ሯጭ ነበር። በጉዞ ሁሉ መለዋወጥን እንጂ መለወጥን አልመረጠም። ዘመናዊ ቴክኖሎጂዎችና አዳዲስ የሙዚቃ ስልቶች ዓለሙን በወረሩበት ጊዜም እርሱ የባህሉን መሰረት አጥብቆ ይዞ ዘመኑን መዋጀት ችሏል። በሙዚቃ ህይወቱ መጀመሪያ አካባቢ ያወጣቸው የባህል ስራዎቹ እርሱን እንደ እውነተኛ ባህላዊ ከያኒ ያስተዋወቁት ሲሆኑ ከጊዜ ወደ ጊዜ ግን ስራዎቹን በይበልጥ እያበለጸገ መጥቷል። በሙዚቃ ህይወቱ ውስጥ ለህዝብ ያበረከታቸው በርካታ አልበሞችና ነጠላ ዜማዎች ዛሬም ድረስ በየቤታችን በሰርግ ቤቱና በየባህል አዳራሹ የሚደመጡ ህያው ሀብቶች ናቸው።
ከነዚህም መካከል የሚከተሉትን በዋናነት መጥቀስ ይቻላል። የሰማኸኝን ዝና ወደ ላቀ ደረጃ የሰቀለ በኢትዮጵያውያን ዘንድ እንደ አዲስ የባህል ክስተት የታየና የብዙዎችን ልብ የገዛ ደቦት እንስራ የሚለው ነው። የማህበረሰቡን የአንድነት የሥራ ባህልና የትብብር መንፈስ የሚያንጸባርቅ የባህል ውበትን ቁልጭ አድርጎ የሚያሳይ ተወዳጅ ዜማ ነበር። የቋራው አንበሳ የሚለው ሌላኛው ሰማኸኝን የዝና ማማ ላይ ያወጣው ዜማ ነበር። የታሪክና የጀግንነት መዝገቦችን የአርበኝነትን ስሜት ወደ ኋላ ተመልሶ በከፍተኛ ሁኔታ የቃኘበት ስራው ነይ ዘመድዬና እንዴት ነሽ የሚሉት ስራዎቹ የፍቅር የናፍቆትና የማህበራዊ ትስስርን ስሜት በባህላዊ የቅኝት ማዕበል ውስጥ ያሳዩ ድንቅ ስራዎቹ ናቸው። ዘናበይ እና ባላገር የተሰኙት ዜማዎቹም ማህበራዊ ህይወትን፣ የገጠርን ውበትና የዕለት ከዕለት የሰዎችን ደስታና ፍልስፍና የሚገልጹ ምርጥ የሙዚቃ ስራዎቹ ናቸው። ሰማኸኝ ከራሱ ስራዎች በተጨማሪ ከተለያዩ አርቲስቶች ጋር በጥምረትና በጋራ በመስራት ይታወቃል። በተለይም ከታዋቂው ድምጻዊ ሄኖክ ብሩክ ጋር በመሆን የሰራውና በወቅቱ በሀገር ፍቅር ስሜት መላውን ህዝብ ያነቃቃው ያገባናል የተሰኘው የትብብር ዜማ የጥበብ አንድነትና የሀገራዊ ኃላፊነት ትልቅ ማሳያ ነበር። ስራዎቹ እንደ አውታር፣ አፕል ሚውዚክ፣ ስፖቲፋይ እና ዩቲዩብ ባሉ ዘመናዊ የዲጂታል አማራጮች ላይ በማቅረብ የባህል ሙዚቃ በዘመናዊ የዲጂታል ዘመን ተወዳዳሪና ተደራሽ ሆኖ እንዲቀጥል ትልቅ ድልድይ ሆኗል። በዘመናችን የጥበብ ሰዎች ህይወት በብዙ ማህበራዊ ሚዲያ ውዝግቦች፣ በቅሌቶች፣ በውሸት ወሬዎችና በይስሙላ ጫጫታዎች በተሞሉበት በዚህ ዘመን ሰማኸኝ በለው ግን እንደ ንጹህ የጮቄ ተራራ ምንጭ ውሃ የጠራና ከማንኛውም አይነት ቅሌት የራቀ ስም ነበረው። እርሱ ለጥበቡና ለሙያው የነበረው ክብር ከምንም በላይ ታላቅ ነበር። የኢትዮጵያ የኪነ ጥበብ ዓለም ውስጥ ሙዚቃን ብቻ በመስራት ከወሬና ከንትርክ ራሱን አርቆ የኖረ ድንቅ ሰው ነው። ሁልጊዜም በጋዜጣዊ መግለጫዎቹና በቃለ መጠይቆቹ ላይ የሚያነሳው ስለ ጥበብ ጥራት፣ ስለ ሀገር ፍቅር፣ ስለ ትውፊት መበልጸግ፣ ስለ ትህትናና ስለ ሙያዊ ስነ ምግባር ብቻ ነበር። እርሱ ሙዚቃ የህዝብ ድምጽ እንደሆነና አርቲስቱም ህዝብን በሚጠቅም መልኩ ኃላፊነቱን በቅንነት መወጣት እንዳለበት በጽኑ ያምን ነበር። በዚህ መልካም ስብዕናና በትህትናው ለብዙ ወጣት ተተኪ አርቲስቶች እውነተኛ አርአያና መምህር መሆን ችሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እንደ አዲስ በክልሎች ደረጃ ያካሂድ በነበረው ታዋቂው የኢትዮጵያን አይዶል የችሎታ ፍለጋ መድረክ ላይ የባህል ሙዚቃ ዳኛ ሆኖ በመቀመጥ አዳዲስ የባህል ተተኪዎችን በመኮትኮት በመምራትና የጥበብ አጋርነቱን በማሳየት ረገድ የከፈለውን ዋጋ የታሪኩ ማህደር ሁልጊዜም በክብር ያወሳዋል። በግላዊ ህይወቱ ሰማኸኝ ባለትዳርና የአራት ልጆች አባት የነበረ ሲሆን ለቤተሰቡ ያለው ፍቅር፣ ታማኝነትና ኃላፊነትም በብዙዎች ዘንድ የሚያስከብረውና የሚያስወድደው ሌላው መልካም ስብዕናው ነበር። ጥበብንና ትዳርን፣ ዝናንና ትህትናን አጣጥሞ መጓዝ እንደሚቻል በተግባር ያሳየ እውነተኛ የባህል ጀግና ነው። የሰማኸኝ በለው ስጋዊ አካልና ፈራሽ ገላው ዛሬ ወደ አፈር ቢመለስም እርሱ የዘራቸው የጥበብ ፍሬዎችና ዜማዎች ግን መቼም ቢሆን አይሞቱም፣ አይበሰብሱም። እርሱ በኢትዮጵያ ሙዚቃ ውስጥ እንደ አንድ ህያው የባህል መዝገብ ተደርጎ ሊወሰድ የሚችል ከያኒ ነበር። በግሎባላይዜሽን ማዕበልና በዘመናዊ ሙዚቃ ተጽዕኖ ውስጥ ሊጠፉና ሊረሱ የተቃረቡ የጎጃም ተወላጅ የሆኑ ባህላዊ የዜማ ስልቶችንና የሀገር በቀል ዕውቀቶችን ጠብቆ ለትውልድ አሳልፏል። የእርሱ ስራዎች በተለይም ለወጣቱ ትውልድ የራሳቸውን ማንነት፣ ታሪክ፣ ባህልና ወግ እንዳይረሱ በማንነታቸውና በቋንቋቸው እንዲኮሩ የሚያደርግ የህሊና ስንቅ ነው። የሀገር ባህል ልብስ ለብሶ ክራሩንና ማሲንቆን ታጥቆ መድረክ ላይ ሲቆም የሚታየው ግርማና ኩራቱ የኢትዮጵያዊነትን አንገት ቀና የሚያደርግ ትልቅ ዋጋ ነበረው። የጎጃምን ባህላዊ ዜማዎች በመጠበቅና ለተቀረው የኢትዮጵያ ክፍልና ለዓለም በማስተዋወቅ ረገድ የነበረው ሚና በቀላሉ የሚገመት አይደለም። የዚህ ታላቅ አርቲስት በሞት መለየት ትልቅ የባህል ባዶነትን የፈጠረ ቢሆንም የእርሱን አሻራ ለማስቀጠልና የባህል ሙዚቃን በዘመናዊ ዓለም ለማሳደግ በሚቀጥሉት ጊዜያት እነዚህ ነጥቦች በትኩረት መመልከት ያስፈልጋል። የስራዎቹን ዲጂታል ማህደር ማደራጀት። የሰማኸኝ በለው የሁለት አስርተ ዓመታት የባህል ስራዎች፣ ያልታተሙ ዜማዎቹና የሙዚቃ ኮንሰርቶቹ በዲጂታል መድረኮች ላይ በጥራት ተሰንደው ለቀጣዩ ትውልድ እንዲቀመጡ ማድረግ ያስፈልጋል። እርሱ በኢትዮጵያ አይደልና በተለያዩ መድረኮች ሲያስተምራቸውና ሲመክራቸው የነበሩ ወጣት የባህል ድምጻውያን የሰሜ ባላገሩን ንጹህ የሙያ ስነ ምግባርና የባህል ፍቅር ተረክበው የጎጃምንና የመላውን ሀገሪቱን ትውፊት ማሳደግ ይኖርባቸዋል። ሰማኸኝ የጀመረውን ባህላዊ ድምጾችን ከዘመናዊ የሙዚቃ መሳሪያዎችና የቅጂ ጥራት ጋር የማዋሃድ ጥበብ
ይበልጥ በማስፋፋት የኢትዮጵያም የባህላዊ ሙዚቃ በዓለም አቀፍ መድረክ ተወዳዳሪ ሆኖ እንዲቀጥል መስራት ያስፈልጋል። እንደ ሰማይን በለው ያሉ ከቅሌት የራቁ ለሀገራቸውና ለባህላቸው እሴት የቆሙ ከያንያንን በህይወት እያሉ ማበረታታትና ታሪካቸውን በደማቁ መዘከር ይኖርብናል። ሰሜ ባላገሩ ሰማይን በለው ሆይ መቼም ቢሆን የኢትዮጵያ ህዝብ አይረሳህም። ያ አንጀት የሚበላው ልብ የሚገዛው ለስላሳ ድምጽ ያ ያገርን የደጋውንና የቆላውን ሽታ የሚያስታውሰው ውብ ዜማ በህዝባችን ህሊና ውስጥ ለዘላለም ተቀርጾ ይኖራል። ሞት ስጋን ወደ መሬት ይወስድ ይሆናል እንጂ በታሪክ በስነ ምግባርና በጥበብ የተገነባውን ያንን ታላቅ የከያኔ ማንነት ፈጽሞ ሊያጠፋው አይችልም። የሰማይን በለው ህልፈት በመላው ሀገራችን ላይ ታላቅ ሐዘንን የፈጠረ ቢሆንም እኛ ግን በስራዎቹ ያሰብነው ታሪኩን በክብርና በኩራት ልናቆየው ይገባል። ለአርቲስቱ ክቡር ቤተሰቦች፣ ለአራት ልጆቹና ለባለቤቱ፣ ለወዳጅ ዘመዶቹ እንዲሁም ለመላው የኪነ ጥበብ አፍቃሪዎችና አድናቂዎቹ በሙሉ ፈጣሪ መጽናናትን፣ ጽናትንና ብርታትን እንዲሰጥ ከልብ እንመኛለን። ፈጣሪ ነፍሱን በገነት ያኑራት። ውድ ቻናላችን ቤተሰቦች እናንተ በአርቲስት ሰማይን በለው ወይም ሰሜ ባላገሩ የባህል ሙዚቃ ስራዎች ውስጥ ይበልጥ የምትወዱት የምታደንቁትና የምታስታውሱት ዜማ የትኛውን ነው? አርቲስቱ በሀገራችን የባህል ሙዚቃ ታሪክ ላይ ስላበረከተው ታላቅ አስተዋጽኦ ያላችሁን ስሜት፣ ትዝታና የሀዘን መግለጫ ከታች ባለው የኮሜንት መስጫ ላይ አጋሩ። ለዛሬ ያዘጋጀንላችሁ የግሎባል አዲስ ዝግጅታችን ይህንን ይመስላል። በቀጣይ በሌላ ዝግጅት እስክንገናኝ ቸር ሰንብቱልን። ሰላም ለኢትዮጵያ።